ምን ያህሎቻችሁ ከዚህ በፊት ኢየሱስን አይታችሁ ታውቃላችሁ? ምን ያህሎቻችሁ መላእክት አይታችሁ ታውቃላችሁ? ምን ያህሎቻችሁ ከእግዚአብሔር ዘንድ የሆነ ህልምና ራእይ አይታችሁ ታውቃላችሁ? ምን ያህሎቻችሁ እግዚአብሔር ድምፅ ሰምታችሁ ታውቃላችሁ? የምታውቁ ሰዎች ብቻ እጆቻችሁን አውጡልኝ። አሁን በጌታ በኢየሱስ ስም መንፈስ ቅዱስ አባቱ ለነዚህ ላዩት በሙሉ አሜን፣ የናዝሬቱ ኢየሱስ አሜን፣ ለባሪያዎች የምታሳይ የናዝሬቱ ኢየሱስ አሜን፣ ድጋሚ ድል እንድትሰጣቸው ጸልያል። አሜን፣ ሌላ ድል እንድትጨምርላቸው 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 ጸልያል። አሜን። ቁጭ በል በደንብ ስም። ሳምታይምስ አንዳንድ ጊዜ ምን እንደምገረም እንገራችሁ። አንዳንድ ጊዜ መጽሐፍ ቅዱሴን ሳነብ ምን እንደሚገርመኝ ልንገራችሁ። ዮሐንስ የጻፈውን ራእይ ብዙ ቴዎሎጂያኖች መመረቂያ ጽሑፋቸውን ሰርተውበት ጥሩ ደሞዝ በልተውበታል። ዮሐንስ ግን መመረቂያ ጽሑፍ አይደለም የሰራበት፣ አይቶታል። ዮሐንስ አይቶታል። በሰውየው ራእይ ብዙ ሰዎች እንጀራ እየበሉ ነው። ከኔ ጋር ናችሁ? yes መጽሐፍ ቅዱሳችን የብሉይ ኪዳን መጽሐፍ በሙሉ ብታነቡት በነቢያቶች ነው የተጻፉት። በነቢያቶች ነው የተጻፈው። ሙሉ የብሉይ ኪዳን መጽሐፍ በሙሉ በነብይ ነው የተጻፈው። ኤቭሪዋን መጽሐፍ ቅዱስ ውስጥ የምታገኙት የብሉይ ኪዳን መጽሐፍ በሙሉ ነብይ ነው የጻፈው። ካህን እንኳን የጻፈው መጽሐፍ የለም። እስቲል ላው ድረስ ለብዙ ሰዎች የብሉይ ኪዳን ሜሴጅ ኮንፊዥን ውስጥ ይከታቸዋል። ሄሎ፣ የብሉይ ኪዳን ሜሴጅ እስቲል ላው ድረስ ኮንፊዥን ውስጥ ይከታቸዋል። እስቲል ላው ድረስ ብዙ ሰዎች ዮሐንስ ራእይ ለነሱ ካምሯቸው በላይ ነው። ለምን ካልክ ዮሐንስ ከሆነ ትምህርት ቤት አይደለም ተምሮ እንትን ያለው አየው ነው ያለው። ምን ማለት ነው ነገር አዲስ ታይም ሰባት እግር ያለው ሰው ባይ እኔ አየው ነው ብለው ከዛ በኋላ እናንተ ናችሁ ሰው ሰባት እግር እንዴት ይኖራል ካወላለዱ ጀምሮ ምናምን ብለህ የምትከራከሩ አንተ ነህ። ቢኮዝ እኔ አይቼዋለሁ። ዮሐንስ አየው ነው ያለው። ሰባት ቀንዶች አየው አለ። ማብራሪያውን አልጻፈልም። ማብራሪያውን የምትጽፉ አንተ ነህ። ሰውየው ግን አየው ነው ያለው። አሜን። ኤርሚያስም ጋር ስትመጣ ጻፈው አየው አለ። በቃ ጨረሰ። ሙሴ ጋር አሁን ብዙ በታቦት የሚከራከሩ ሰዎች አሉ አይደለ? ሙሴ ጋር ስትመጡ ሙሴ ታቦቱን ሲሰራ አይታችሁታል? እኔ እንዳሳየው አድርገህ ስራው ነው ያለው። yes በቃ ሙሴ አየው። አሁን ያላዩ ሰዎች እየተከራከሩ ነው። very true ከኔ ጋር ናችሁ? ሙሴ አየውታል። ባየውት መሰረት ሰራውታል። አንተ ባየው መሰረት ነው ወይ ሰራው? ዛሬ አይኖቻችሁ እንዲከፈቱ ጸልያለሁ። አሜን። ጆሮቻችሁ በልዩነት እንዲከፈቱ ጸልያለሁ። አሜን። በጌታ በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። አሜን። ለዛ ነው አንድ ሰው መጥቶ ፕሮፌት እንደዚህ አየው፣ እንደዚህ ሰማው፣ የናዝሬቱ ኢየሱስን አየው፣ ሄቨንን አየው፣ መልአክ አየው፣ እንደዚህ አየው ብሎ ሲነግረኝ ያ ሰው ምን ያክል የተባረከ እንደሆነ ነው የሚገባኝ። ለምን ካልክ ከዛ ሁሉ ባሪያዎች መካከል እድል ያገኘ ሰው ነው። በደንብ ስም። ዮሐንስ 40 ሆነው ሲጸልዩ ነበረ። 120 ሆነው ሲጸልዩ ነበረ። 3000 ነፍሳት ሲጨመሩ ነበረ። አሁን 12 ባሪያ ብቻ አይደለም፣ አገልጋይ ብቻ አይደለም የናዝሬቱ ኢየሱስ ያለው በሺህ የሚቆጠሩ ባሪያዎች አሉ። ከነሱ መካከል አንዳቸው ማለት እስኪ ዮሐንስ ይዋል ዮሐንስ ያየው ሰዓት ደስ የሚልኝ እስር ቤቱን ረሳው። የናዝሬቱን ኢየሱስን አይቶት ወደቀና ዮሐንስ እጁ ላይ ሰንሰለት አለ ጻፈው ሲለው ሰውየው ይሻል። ቢኮዝ ያየው ነገር ሰንሰለቱን አስረሱታል። yes ሰውየው ገና መልአክ መጥቶልት አሁን ማሳየ ነገር አለ ጻፈው ቢለው እሺ መጀመሪያ ሰንሰለቱን በጥሰው ነው የሚለው። ኢየሱስን አየውና ጻፈው ሲለው ኔክስ እንዴት ምናምን የሚል ጥያቄ የለም። ብዙ ጊዜ እግዚአብሔርን ሪሊ ኢንካውንተር ስታረጉት መጀመሪያ የሚፈጠረውን ነገር ልንገራችሁ፣ ጥያቄያችሁን ትረሱታላችሁ። yes ቢኮዝ ለምን ጥያቄያችሁ እንደሚተን ልንገራችሁ። ጥያቄያችሁ 10 ሲደመር 10 ለሶስተኛ ክፍል ወይም ለሁለተኛ ክፍል ተማሪ ትልቅ ጥያቄ ነው። ከኔ ጋር ናችሁ? ይሄንኑ ተማሪ ወስዳችሁ የኒውክሌር ሳይንስ የሚማሩበት ስፍራ ላይ ያስቀምጣው የሆነ የሂሳብ ፎርሙላ ምናምን ቢያይ 10 ሲደመር 10 ይረሳዋል። ሌላ ከባድ ጥያቄ አምሮ ውስጥ ገብቷል። ደሞመንት የናዝሬቱ ኢየሱስን ኢንካውንተር ስታረጉት ጥያቄያችሁን የምትረሱት ለምን እንደሆነ ልንገራችሁ። ሌላ ከባድ ጥያቄ ይፈጠረባችኋል። yes ያያችሁ ሰዓት መላሻ አይደለም የምታገኙት፣ ከባድ ጥያቄ ይፈጠረባችኋል። በአይኔ ነው በህልሜ ነው። ለዛ ነው ፖል እንደዚህ ሶስተኛ ሄቨን ሄጄ ነበር አለ። እስቲላው ድረስ ለኔ ጥያቄ ነው። በስጋ ነው በመንፈስ ነው እስቲላው ድረስ አላውቅ። ሰውየው ሶስተኛ ሄቨን ጥያቄ ሄዶ ስላየው ነገር አይደለም የነገረ። እስቲላው ድረስ 14 ዓመት ሙሉ ጥያቄ ላይ ነኝ አለ። ለዛ ነው መጽሐፍ ቅዱስ ሲናገር የእስራኤል ህዝብ ግብጽ 600 ሺህ ህዝብ ነው እያለቀሰ ነው። ሙሴ ደግሞ እንደተራው የዮቶርን ቤት ውስጥ ገብቶ ጥሩ ልጅ አግኝቶ እሷን አፍቅሮ እስኪ በዮቶር ፊት ፌቨር ለማግኘት ብሎ በግ እየነዳ ነው ሄደው። እግዚአብሔር መጣ። 600 ሺህ ህዝብ እዛ እየጮኸ ነው። መጣና በቁጥቋጦ ውስጥ ለሙሴ ተገለጠለት።
የሚጸልየው ሌላ ህዝብ ነው፣ የተገለጠው ለሙሴ ነው። yes sometimes አንዳንድ ሰዎች ኢንካውንተር ስታወራቸው የማያምኑ ካንተ በላይ ጸልየዋል። ኢንካውንተር ካንተ በላይ ጸልየዋል፣ ሆሊ ስፒሪት እንዲናገራቸው ካንተ በላይ ጸልየዋል እንዲያዩ። ግን ፌቨርድ የተደረግከው አንተ ነህ፣ ሞገስ ያገኘኸው አንተ ነህ፣ የተወደድከው። አሜን። ለዛ ነው ብዙ ጊዜ ሰዎች ጋር መጣችሁ እግዚአብሔር ተናገረኝ፣ እግዚአብሔርን አየሁት ብለህ ስትነግራቸው አንተን አክሴፕት የማያደርጉበት ትልቁ ምክንያት የነገርካቸው ሰዓት ብዙ ጥያቄዎች ስለሚፈጠርባቸው ነው። ካንተ በላይ ተክተዋል። ከኔ ጋር ናችሁ? ካንተ በላይ ጮኸዋል፣ ካንተ በላይ አልቅሰዋል። እድሉን ያገኘኸው ግን አንተ ነህ። እድሉን ያገኘኸው ከነሱ በላይ የበረታ ስለሆንክ አይደለም። እድሉን ያገኘኸው ለባሪያዎቹ እንዲያሳይ የተሰጠው የናዝሬቱ ኢየሱስ። አሜን። አንድ ጊዜ እንደዚሁ አንድ ትልቅ ፕሮግራም ላይ ሰዎች አይኖቻቸው ተከፍተው የመላእክት ኢንካውንተር እንዲያገኛቸው ይጸልይኩላቸው እያለ እኔ በአማርኛ ነው የምጸልየው፣ አብሮኝ በአማርኛ የሚጸልዩ ሰዎች ነበሩ። አንድ የ6 የ7 ዓመት ሕፃን እኔ ምን ብዬ እንደምጸልይ እንኳን አያውቅም፣ ቢኮዝ አማርኛ አይሰማም። መልአክ አየው እያለ በእነሱ ሀገር ቋንቋ መጮህና ማልቀስ ጀመረ። በደንብ ስሙ። ሌሎቹን የማወራው ቃል ገብቷቸው ይጸልዩ ነበር። ሲያየው ግን ሲጸልይ የነበረው ሰውዬ አይደለም፣ ያልጸልየው ሰውዬ ነው። ቢቆጥ እነዚህ ሰዎች አንድ ነገር ገብቷቸዋል። በጸሎታቸው ትጋትና ጉልበት የሚታይ መስሏቸዋል። ያልገባቸው አንድ ትልቁ ነገር ግን ለባሪያዎቹ እንዲያሳይ የተሰጠው የናዝሬቱ ኢየሱስ ነው። አሜን። ለዛ ነው ሳምታይምስ አትገረሙም ኢየሱስ አምላክ አይደለም ሰው ነው ብሎ የሚያምኑ ሰዎች ኢየሱስ ተገልጦላቸው ጌታን የተቀበሉ ሰዎች ቴስቲሞኒ ሰምታችሁ አታውቁም? እንዲያዩት ፈልገው እኮ አይደለም የጸለዩት። ኢቭን ባሪያ እንኳን አይደሉም እኮ ኢየሱስ በቃ እስኪ ይሁኝ ብሎ ተገለጠላቸው። ጸለዩ አይደለም። አንድ ቀን እስኪ ብናየው ብሎ ሰርች አላደረጉም። ድንገት የእነሱን መጽሐፍ እያነበቡ እያለ ክፍሉ ላይ ተገለጣሉ። ከዛ መጽሐፋቸውን ዘግተው ስለ ኢየሱስ ማውራት ነው የጀመሩት። እነዛ ሰዎች አሁን ስለ እነዛ ሰዎች ኢየሱስን እንዴት አዩት ብትባል የምታብራራው ነገር የለም። አንተ እኮ 20 ሰዓት እየጸለይክ ነው። በቃ ጂሰስ እስኪ ራሴ ላሳያቸው ብሎ አሳያቸው። በቃ ጨረሰ። አንድ ጊዜ ዱባይ የሚባል ሀገር አንድ ፈረንሳዊ የሆነ ሰው ያገኘው እና የፈረንሳዊ አያቶቹ ሚሽነሪ ናቸው እና ቤተክርስቲያን ውስጥ ገብቶ ያየውን ነገር ነግሯቸው እንደዚህ የሚባል ነገር የለም፣ መንፈስ ቅዱስ በዚህ ሰዓት መስራት አቆሟል፣ አየር ምናምን የሚባል ነገር የለም ምናምን ብለው ከቸርች አባረሩት። ሰውየው ኤቲስት ነው። ከኔ ጋር ናችሁ? በፊሎሶፊና በሳይኮሎጂ ነው የሚያምነው። እና ሰውየውን ሳገኘው እንደዚህ አለኝ። አንድ ቀን አለኝ ይሄ ከዚህ ቤት አለ፣ የሱ ሚስት ደግሞ ኢትዮጵያዊ ነች። ከዚህ ቤት ወጥቻ አለ ወክ እያደረኩ እያለ ፊት ለፊቴ ላይ በደመናዎቹ ውስጥ አንድ ፊት አየሁ አለ። የማየውን ፊት እያየሁት ማንባት ጀመር። በፍቅር ነው የሚያየኛል። እያየሁት ማልቀስ ጀመርኩኛል። ማንም በእነዚህ አይነት ሁኔታ በፍቅር አይነቱኛ ያቀማል። ማንም ሰው በህይወት ዘመኔ የሱን ፊት አይቼ እወድሃለሁ እንኳን አላለኝም አለ። ፊቱን አይቼ የሱን ያክል ማንም የሚያፈቅረኝ እንደሌለ ገባኛል። መጣሁና ለባለቤቴ ነገርኳታል። ኢየሱስ ማለት ፊቱ ይሄን ነው የሚመስለው አልኳታል። ስለ ፊቱ ከፊቱ ውጭ ምን አየስትል እጅግ በጣም አይኖቹ ውስጥና ፊቱ ላይ አንድ ነገር አነባለሁ። ዓለምን ሁሉ ማፍቀር የሚችል ህርት ያለው ሰው ይመስላል አልኳታል። እሱ ከሆነ ያ የናዝሬቱ ኢየሱስ ነው አለችው። አሜን። ሰውየው ኢየሱስ እንዲገለጥለት ፈልጎ አይደለም ያየው። ከዛ ኢየሱስን አይተው የማያውቁ በመለኮታዊ ኢንካውንተር የማያምኑ ሰዎች ጋር ሄደ። ሰውየው ባክ አደረገ። እስቲላው ድረስ ግን ያንን ፊት ሲያስብ ያለቅሳል። ኢንካውንተር እንደዛ ነው የሚያደርጋችሁ። መለኮታዊ ኢንካውንተር ላይፋችሁ ላይ ሲኖር ባክ አድርጋችሁ መጸለይ ደክሟችሁ ከኔ ጋር ናችሁ? እጅግ በጣም ጭምልቅልቅ ያለ ህይወትና ላይፍ ስታይል ውስጥ ገብታችሁ አንዳንድ ሰዎች ኢቭን መጠጥ ውስጥ ገብተው የመለኪያ ይዘው እየጠጡ ለሞመንት ጂሰስ ሲባል ማልቀስ ይጀምራል። መለኪያ በእጃቸው ይዘው አይናቸው ላይ የምታየው ለቅሶ ብቻ ነው። ድንገት የልሳን ድምፅ ከሰሙ ማልቀስ ነው የሚጀምሩት። ቢኮዝ ላይፋቸው ውስጥ ሊፍቁት የማይችል ኢንካውንተር አለ። አሜን። ለምን እንደሚያለቅሱ እንኳን አያውቁም። የሰማችሁ ለምንድን ነው የሚያስለቅሳችሁ ብትላችሁ የሚነግሩ ነገር የለም። ነገር ግን አንድ ነገር ያውቃሉ። እነዛ ኢንካውንተሮች ላይፋቸው ላይ የተፈጠሩ ሰዓት ኢንካውንተሮቹን በማሰብ ብቻ ውስጣቸው ማልቀስ፣ መዝለል፣ መደሰት ነው የሚጀምረው። ኢየሱስን ደሞመንት ናው ብታዩት ፊቱን ብቻ ምንም ነገር ባይናገራችሁ ብታዩት እመኑኝ ምንም አይነት ጭምልቅልቅ ያለ ነገር ውስጥ ኢቭን ነፍሰ ገዳይ እንኳን ብትሆኑ ደሞመንት ጂሰስን ያያችሁ ሰዓት
ካያችሁት በኋላ ነፍሰ ገዳይ እንኳን ብትሆኑ ጂሰስ ሲባል ማልቀስ ነው የሚጀምሩት። ለምን እንደምታለቅሱ ልንገራችሁ። ነፍሰ ገዳይ ሆናችሁ እንኳን እንደሚወዳችሁ ትዝ ይላችኋል። ከኔ ጋር ናችሁ? ቢኮዝ ፊቱ ነው ፊታችሁ ላይ ድቅን የሚለው። እዛ ፊት ውስጥ የምታነቡት ፍቅር ብቻ ነው። ያ ማለት በየትኛውም ጉዳይ ውስጥ ሆናችሁ የሚወዳችሁ ፐርሰን እንዳለ ማወቅ ነፍሳችሁን ያዘለሏል። ለዛ ነው አየህ፣ ስለማይወዱ ነው ከቸርች የሆነ ነገር ስታደርግ የሚያባሩ። ጂሰስ እንደዛ አይደለም። የናዝሬቱ ኢየሱስ እንደዛ አይደለም። የናዝሬቱ ኢየሱስ እንደዛ አይደለም። አይ በልጅነትሽ ወራት ደም በደም በሆንሽበት ጊዜ አለ ሁሉም ሲያልፉሽ እኔ አነስቼ አጠብኩሽ፣ አጸዳውሽ፣ ለራሴ ያደረግኩሽ። ከኔ ጋር ናችሁ? የሆነ ነገር የተጨማለቀ ነገር ውስጥ ገብተህ ሲያዩ ደክመህ ያዩ ሰዓት ኢግኖር የሚያደርጉና የሚገፉ ሰዎች አሉ። የናዝሬቱ ኢየሱስ እንደዛ አይደለም። ሰምታይምስ አንዳንድ ሰዎች ጌታን ተቀብለው በመካከላችን ያሉ አንዳንድ ሰዎች ምናቸው እንደሚገርም ልንገራችሁ። በመካከላችን የመቆም ኮንፊደንሳቸው ይገርመኛል። ወይ ለምን እንደዛ እንደምልንገራችሁ። አንድ ጊዜ የአልቃይዳ ምክትል መሪ የነበረው ሰውዬ ሰዎችን አንድ ሩም ውስጥ ክርስቲያን በመሆናቸው ምክንያት እያረደ አንገታቸውን ሌላ ቦታ ሰውነታቸውን ሌላ ቦታ ነው የሚጥለው። ያው ሰውዬ ጌታ ኢየሱስ ተገለጠለትና ጌታን ተቀበለ። ያው ሰውዬ ያን ሁሉ ነፍስ ያሳረደ ሰውዬ አሁን ድጋሚ ጌታን ተቀብሎ መጥቶ ኢየሱስ ይወዳቸዋል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ብሎ መስበክ ጀመረ። ይሄንን ኮንፊደንስ ከየት የሚያመጣ ይመስልሃል? አንድን ሰው በጥፊ መተህ እኮ እዛ ሰውዬ ፊት እኮ ማውራት አቅም የለህም። ገሎ ቀብሮ አንገትህን ቆርጦ አንተ ፊት ማውራትን ፌበርና ኃይል ኮንፊደንስ ያገኘው ከምን የተነሳ ይመስላል? ፍቅር የሚባል ነገር አለ። ከኔ ጋር ናችሁ? ልክ ኢየሱስ መጥቶ የሰራውን ረስቼዋለሁ ካለ የመቆም ኮንፊደንስ አለ። ከኔ ጋር ናችሁ? የመቆም ኮንፊደንስ አለ። የመቆም ኮንፊደንስ አለ። ለዛ ነው ሁሉ ጊዜ በደንብ ስሙ። ሃይማኖት በምን እንደሚጫወትባችሁ ልንገራችሁ። ሃይማኖትና ሃይማኖተኛ የሆኑ ሰዎች በምን እንደሚጫወቱባችሁ ልንገር። ቢኮዝ ሁሉ ጊዜ ሃይማኖትና ድህነት እንጠላቸዋለን። መጽሐፍ ቅዱስ ሮሜ 8 ላይ እንደዚህ ይላል፣ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። ምን ማለት ነው ልንገራችሁ። ሃይማኖት የሚያደርገውን ነገር ልንገርህ። ፓስተርህ ዛሬ እያገለገልክ ከሆነ ጌታ ይባርክ ምናምን አይደለም የሚልህ። ባለፈው ሊሳሳትካትን ነገር ዛሬ አልደገምካትም ጌታ ይባርክ ነው የሚልህ። የባለፈው ጻን ያስቆጠርልሃል። እንደዛ ነው የሚልህ። ልክ ነኝ አይደል? ሪሊጂን እንደዚህ ነው የሚያደርግህ። ኩነኔ ውስጥ ነው። ዛሬ ባደረግከው ነገር ኢንጆይ አታደርግም። የዛሬ 15 ቀን ምን እንደፈጠርክ ምናምን ታውቃለህ ነው የሚልህ። ቸርች ውስጥ አንተን ባዩ ሰዓት በሙሉ እጅህን አውጥተህ ወርሺፕ ስታደርግና ስትዘል ምናምን ሲያዩ የረሳንለት መስሎት አለ የሚለው። ሪሊጂን እንደዚህ ነው። ክራይስት ጋር ስትመጣስ ምንም አይነት ኩነኔ የለም። መኮነን ማለት በትናንትናው ድርጊት መታሰር ማለት ነው። ክራይስት ጋር ስትመጣ ትናንትና ሰው ገላል፣ ያ ክራይስት ጋር መጣ አሁን ነው ወርሺፕ ስታደርግ ምናምን ክራይስት ይመጣና ነገ ባንተ ተጠቀማል ይላል። የሚቀጥለው ሲዝን ያንተ ነው ይላል። የሆኑ ሰዎች ግን ትናንትና ጋር ነው። ትናንትና አየለን ገሏል፣ ከበደን ገሏል ብለው ትናንትና ላይ ቆመዋል። ክራይስት ግን ሲመጣ እንደዛ አይደለም። ለዛ ሪሊጂን እና በሪሊጂን ውስጥ የታሰሩ ሰዎች ሁሉ ጊዜ በትናንት ነው የሚያስሩ። ከኔ ጋር ናችሁ? በትናንትና ነው የሚያስሩ። ኩነኔ የሌለበት ላይፍ ውስጥ ነው ያለ ነው። ኩነኔ የሌለበት ላይፍ ውስጥ ነው ያለ ነው። አሜን። ኩነኔ የሌለበት ላይፍ ውስጥ ነው ያለ ነው። አሜን። ለዛ ነው ቸርች እስከዛሬ በነበረችበት ዘመን ምን እንደተሸወደች ልንገራችሁ። የሆነ ሚስቴክ የሰራችሁ ሰዓት ከአገልግሎት ታገዱና 3 ወር ሙሉ ራስህን ትባላለህ። ራስህን ካየህ ከኃጢአት ውጭ ምንም ነገር አታይም። 6 ወር ሙሉ ራስህን ትላለች። ጌታን አይተህ ከሆኑ እነሱ ጋር የመጣው እነዚህ ሰዎች ጌታን ይነጥቁና ራስህን ይሉሃል። ከዛስ ተመለሰ ቸርች አትመጣም። ቢኮዝ ራስህን ያየው። ተመለሰ ቸርች አትመጣም፣ ራስህን ያየው። ቸርች ሲባል ትናደዳለህ። እነዛ ፔንቴዎች ነው የምትለው ቸርች ሲባል ያ የቤተ ክርስቲያን እንትን ምናምን ነው የምትለው። ለምን ይመስልሃል እንደዛ የምትለው? ራስህን ነው የተባልከው። መጽሐፍ ቅዱስ ደግሞ ራስህን አይደለም የሚልህ ናው። አንተ የሆነ ቢግ ሚስቴክ ሰርተህ ባይ እንደዚህ ነው የምልህ። መስቀል ላይ የተሰራው ነው ማለት መስቀል ላይ የተሰራው ስራ ያሁኑን ለራሱ አይደለም ፊውቸር የሚመጣውን ኃጢአት ሁሉ የሚያስተሰርይ ነው። ትናንትና የሰራውን ዛሬ የሰራውን ፊውቸር ለሚሰራው ኃጢአት ጭምር የፈሰሰ ደም ነው። አሜን። ራሳችንን የምናይበት ጊዜ የለን። ራሳችንንም ካየን የምናየው በክርስቶስ ውስጥ ነው። ለዛ ነው የቸርች ትልቁ ስራዋ የነበረው እንደ ሪሊጅን ተቋም ስለሆነ የተቋቋመችው ትልቁ ስራዋ የሆነው
ሪሊጅን ሁሉ ጊዜ የሚሰራው በኩነኔ ነው። እስኪ አንድ የሪሊጅን ተቋም ጋር ሂዱ። የትኛው ምድር ላይ ሬጅስተር የተደረገ ሃይማኖት ጋር ሂዱ። ያምልኮ ስፍራቸው ጋር ከመግባት በፊት የምትጠየቁት ጥያቄ አንድ ነው። ምንድነው የሰራው ነው የምትባለው። ከዛ በሰራው ተመጣጣኝ ቅጣት አለ። እነዚህ ሰዎች የዛሬ 20 ዓመቱንም ጭምር እንድታስታውሰው ነው የሚያደርጉ። የዛሬ 15 ዓመቱንም ጭምር እንድታስታውስ እኛ ጋር መጥ ያን እንድናስታውስህ ካደረገ ክራይስት ታዲያ መሞቱ እንዲሁ በከንቱ ነው ማለት ነው። ኤርሚያስንም ዮሐንስንም ይዋቸው። ኤርሚያስ የተነበየው ትንቢት በሙሉ ብራና ላይ የጻፈው በሙሉ ተቆደውበታል። ዮሐንስ ደግሞ እጁ ላይ ሰንሰለት ሆኖ ያየው መንበል ጻፈ። ሁለቱም ጻፉ ነው የተባሉት። ልዩነቱ ኤርሚያስ የሰማው ነው፣ ዮሐንስ ምንድነው ያየው ነው። ሁለቱም ያዩት ደግሞ አንድ መስመር አይደለም። ዮሐንስ ከምዕራፍ 1 እስከ 21 የምታየው 22 ድረስ የምታየው በሙሉ ምን በለው ጻፈው። ኤርሚያስ እስከ ዛሬ ተነበየው በብራና ያ ሁሉ ብዙ አምድና ምዕራፍ ያለው በሙሉ ምን በለው ጻፈው። መጽሐፍ ብቻ አይደለም አሻሽ ለጻፈው ሌላም ጨምርበት። አንድ ሰው ነገር መምጣት ይችላል። የኤርሚያስና ዮሐንስ ልዩነቱ ምን እንደሆነ ልንገርህ። እንኳን በሰላም መጣ። ክብር ለኢየሱስ ይሁን። የዮሐንስና የኤርሚያስ ልዩነቱ ምን እንደሆነ ልንገራችሁ። የዮሐንስና የኤርሚያስ ልዩነቱ ደሞመንት እግዚአብሔር ጋር እጅግ በጣም የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር እጅግ በጣም ከእግዚአብሔር ጋር የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር እግዚአብሔር ኔክስት የሚያደርገው ነገር ምን እንደሆነ ልንገራችሁ። እግዚአብሔር ኔክስት የሚያደርገው ነገር ምን እንደሆነ ልንገራችሁ። 1 ሲደመር 1 3 ነው ካልኩ እግዚአብሔር ጋር ስትሄድ እኔና እግዚአብሔር መካከል አንድነትና የጠለቀ ህብረት ካለ እኔ 1 ሲደመር 1 3 ነው ካልኩ እግዚአብሔር ጋር ሄደ 1 ሲደመር 1 ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። ምን ማለት እንደሆነ ልንገራችሁ። ኤርሚያስ ያን ሁሉ ትንቢት እንደማይጽፉ ያውቃል። እግዚአብሔር ያንን ሁሉ ትንቢት ኤርሚያስ እንደማያመጣው ያውቃል። ቢኮዝ ብዙ መጽሐፍ ነው። ነገር ግን እንደዚህ ያለ ኤርሚያስ አለ ምንም ነገር ብጽፍ ትረስት አደርጋለሁ ግን ጻፈው። ሄሎ ስጽፍ አለው የነገርኩን ብቻ ነው ጨምረህ ብጽፍ ለራሱ ትረስት አደርጋለሁ። ስጽፍ አለው የነገርኩን ብቻ ጻፍ አይደለም ያለው ጨምረህ ጻፍበት። ጨምረህ ብጽፍ እንኳን እኔ ትረስት አደርጋለሁ። አንተ ብቻ ምዕራፍ 1 2 3 4 እያልክ ዝም ብለህ ጻፈው። ከጻፍከው በኋላ አንተ ድንገት ከረሳው እንኳን አለው ጨምረህ ጻፍበት። እኔ ግን ምን ልዋለሁ ትረስት አደርጋለሁ። እንደኔ ቃል ቆጥሯል። ኤርሚያስ ግን ምን በል ዝም ብለህ ጻፍ። የጠለቀ ፌሎሺፕ ውስጥ ስትገቡ ቃሎቻችሁ መክበር የሚጀምሩት እንደዚህ ነው። ኦ የስ ታዲ ንግግራችሁ እንደዚህ መክበር ይጀምራል። ዛት ሰው ቁጭ በሉ። እግዚአብሔር ራሱ መጥቶን ኤርሚያስ አለው ያንተ ስራ አንድ ነገር ማድረግ ነው አለው። ለባሮክ ለሚባለው ሰው ብራና ግዛለታል። ብራና ግዛለት ከፈለከ ምን ያክል ብራና መግዛት እንዳለበት እንኳን አልነገረው። የብራናውንም ቁጥር አንተ ወስነዋል። ንጉሱ ነው አይደል ያቀጥለው አለው። ንጉሱ አቃጥሎታል። በሱ ፋንታ አንተ ዝም ብለህ ተናገር። ባሮክ ይጻፈው። ምናልባት ጨምር ይሆን ብለህ እንኳን እንዳታስብ ከፈለክ ጨምርበት አለው። አንድ ከምታውቁት የእናንተ ቤስት ፍሬንድ ከሆነ ሰው ጋር የሆነ ሰንበዲ ቢተዋወቁ ሁለቱ ክሎዝ ቢሆኑ ይሄ አዲሱ ልጅ ሲያወራ ብትሰሙ ዴክስ የምትጠይቁት እንደሆነ ታውቃላችሁ። ከዛ ሰውዬ ጋር መዋል ጀምርሃለሁ የምትሉት ቃል እሱን ይመስላል የምትሉት። ያቺ ባሪያይቷ ምን እንዳለችው ታውቃለህ? ለጴጥሮስ እንደዚህ እኮ ነው ያለችው። አታቆም አይደል አለችው። አዎ ስትናገር ግን አክሰንትህ እሱን ይመስላል። አክሰንታቸው ጭምር ይመሳሰላል። ከኔ ጋር ናቸው አይደል? ፒተር ሌላ ስፍራ ሆኖ ማይክ ይዞ ቢሰብክ ኢየሱስ ሰበከ፣ ቅድም የሰቀለው ኢየሱስ ሰበከ ነው የምትለው። የስ አክሰንታችሁ እንኳን ይመሳሰላል። እንደዛ ብቻ እኮ አይደለም ያሉት። ይሁዳን ጠሩትና ኢየሱስ በየአደባባዩና በየስፍራው ሲሰብክ ያውቁታል፣ አይተውታል። ማየት ብቻ አይደለም። ይሁዳን ጠሩትና እንደዚህ ያሉት ኢየሱስን ማን እንደሆነ አናውቀውም፣ ሳመው እናሳየን አሉት። ፒተር መስሎን ፒተርን እንዳንወስደው፣ ዮሐንስ መስሎን መልካቸው እንኳን ተመሳስሏል። ከውሎ ብዛት መልካቸው እንኳን የስ ከኔ ጋር ናችሁ? በደንብ ስሙ። ይሁዳ እንዲመራቸው ያደረጉት ለምን እንደሆነ ልንገራችሁ። ዮሐንስን ያዩታል፣ ኢየሱስን ያዩታል። ሲናገር ብቻ ነው የሚለያይባቸው። ፊታቸው ደሴም ነው። ፒተርን ያዩታል፣ ኢየሱስን ያዩታል፣ ደሴም ነው። ይሁዳ አሉት አቤት ሲላቸው እኛ የምንፈልገውን ኢየሱስን ሳመው፣ አንተ የሳምከው ሰዓት እንለየዋለን አሉት። ይሁዳ ባይስመው 12ንም ነው ይዘው የሚሄዱት። ዲፕ ፌሎሺፕ ስትገባ እንደዚህ ነው የምትሆነው። የስ የጠለቀ ህብረቱ ስትገቡ የምትሆኑት እንደዚህ ነው። አየህ ታንኳይቷን ጥለው ኢየሱስ ተራራ ላይ ሲወጣ አብረው ይወጣሉ። ኢየሱስ የሆነ ከተማ ገባ ሲባል አብረው ይገባል። ኢየሱስ የሆነ ነገር ተናገረ ሲሉ አብረው ናቸው። ኤቭሪዌር በሄደበት በሙሉ አብረው ናቸው።
ኢየሱስ ተራራ ላይ ወጥቷል ሲባል አስቡ። ተራራ ማለት ተራራማ ስፍራ ማለት ስፔሻሊ በረሃ ኤሪያ ላይ አንድ ከፍታ ስፍራ ተገኝቷል ማለት ምሽቱ የሚበርድ ምሽት ነው። ታውቃላችሁ አይደል? በጣም ከባድ ምሽት። እዛ ምሽት ላይ እንጸልይ ሲባል ፒተር ብርድ ልብስ እንኳን ትዝ አይለው። ኢየሱስ ጋር ይሄዳል። በቃ ጌታ አንተ ጸልይ፣ እኔ እዚህ እተኛለሁ ነው የሚለው። ኤቭሪዌር በሄደበት ስፍራ በሙሉ የጠለቀ ህብረት አለ። እጅግ በጣም የጠለቀ ህብረት አለ። እጅግ በጣም የጠለቀ ህብረት ስላለ ፊታቸው እንኳን የሚሳሰብ ይሁዳ አስፈለጋቸው። ቢኮዝ ይሁዳ ብቻ ነው የሚለያቸው። አብሯቸው ያለ ሰው ነው የሚለያቸው። ከኔ ጋር ናቸው። አብሯቸው የዋለ ሰው ይለያቸዋል። አብሯቸው የማይውል ሰው አይለያቸው። ሄሎ የስ ሰው ኤርሚያስ ጋር ስትመጡ ኤርሚያስ አለው ጻፈው። አንተ ዝም ብለህ አትጨነቅ፣ ዝም ብለህ ጨማምረህም ቢሆን ጻፈው፣ እንኳን አቃጠለው አለው። በጣም ዲፕ እጅግ በጣም ዲፕ የሆነ የጠለቀ ፌሎሺፕ ከእግዚአብሔር ጋር ሲኖራችሁ ጋድ በዚሁ ልክ ትረስት ያደርጋችኋል። እግዚአብሔር በዚሁ ልክ ትረስት ያደርጋችኋል። ምንን ማለት እንደሆነ ልንገራችሁ። መጽሐፍ ቅዱስ ውስጥ ታቦት ነክቶ የሞተ ሰው አለ። ልክ ነኝ አይደል? ታቦቱን ስለነካ ነው። ሙሴ መጣና ደግሞ ከተራራው ሲወርድ ታቦቱን ጣለባቸው። ሙሴ በሕይወት አለ። ታቦቱን የጣለው ሰውዬ በሕይወት አለ። ታቦቱን የነካው ሰውዬ ሙቷል። ሙሴ ምንም አልሆነም። ዳዊት ለካህናት የተከለከለው ምግብ በልቶ ዳዊት በሕይወት አለ። እጅግ በጣም የጠለቀ ፌሎሺፕ ውስጥ መግባት እንደሆነላችሁ ጸልያለሁ። አይረስፍት ያና ብዙ ጊዜ እኔ በኢንካውንተር አምናለሁ። እጅግ በጣም ዲፕ በሆኑ ኢንካውንተሮች አምናለሁ። ለዛ ነው ሳምታይምስ አንዳንድ የማወራቸው ነገሮች አንዳንድ ሰዎች አይገባቸውም። የዛሬ ዓመት ቤት ውስጥ ቁጭ ብዬ የምጸልይበት ታይም ላይ አንድ ኤንጅል አፒር አደረገ። አፒር ያደረገው መልአክ የጌታ መልአክ ነው። ኔክስት የጠየቀኝ ጥያቄ አንድ ነው። በዚህ ጉዳይ ምን ትላለህ? ኔክስት ምን ይሆናል አለኝ። መልአኩ እኔን የጠየቀኝ ኔክስት በዚህ ጉዳይ ምን ይሆናል ምን ትላለህ አለኝ። ይሄንን በጌታ ፊት ነው የምነግራችሁ። ኔክስት ምን ይሆናል በዚህ ጉዳይ ፍሮም ሄቨን የመጣው ኢንፎርሜሽን ከጌታ አይደለም የተቀበለው፣ ከኔ ነው የተቀበለው። እንደዚህ ይሆናል አለ። ቬሪ ትሩ ቢኮዝ የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር ለዛ ነው መጽሐፍ ቅዱስ እንደዚህ ይላል። ቁጭ በሉ። አሁን ስለታረደው በግ ያወራሁበት ምዕራፍ ላይ መልአኩ ይሄን የታረደ በግ ማን ነው ምንም ይለው አለ። ማህተሙን የሚፈታው ይሄ ማን ነው? ይሄን ማህተም የሚፈታልኝ ማን ነው አለ። መልአክ ነው የጠየቀው። መልአኮች እንኳን አላወቁትም። ዮሐንስም አየ፣ ዮሐንስም አላ። ከሽማግሌዎቹ አንዱ ግን አወቀ። ምን ማለት መሰለህ? ከሽማግሌዎቹ አንዱ ጋር ያለው ዕውቀት መላእክቶቹ ጋር የለም። የስ ዮሐንስ ጋር እንኳን የለም። የስ ለዮሐንስም ለመልአኩም የነገራቸው ሽማግሌው ነው። ይሄ ሰውዬ አቅም የለውም ደክሟል የተባለው ሽማግሌ ለዮሐንስም ለመልአኩም ነገራቸው። ለዛ ሳምታይምስ የጠለቀ ፌሎሺፕ ውስጥ ስትገቡ ኤንጅሎች አንተ የምታወራው ነው የሚቀበሉት። የስ ለዛ ነው ፖል እንደዚህ ያለ አንዳንድ መላእክት እኛ አሁን የምናወራውን ለመስበክ አይደል ለመስማት እንኳን ይናፍቃሉ። ለመስማት በጣም ከጠለቀው ብረት የተነሳ እግዚአብሔር እንደዚህ ኤርሚያስ አለው አትጨነቅ፣ ከየት አመጣዋለሁ እንዴት ጽፏለሁ ብለህ አትጨነቅ። አንተ ብቻ ብራና ግዛ፣ ከዛ ስለማን ስጠው? ለባሮክ ስጠው። አንተ ዝም ብለህ ተናገር፣ ባሮክ ይጻፈዋል። ከረሳኸው እንኳን ጨምርበት። ቢኮዝ ያንተን ቃል እንደኔ ቃል አከብረዋለሁ። ሲጀመር ኤርሚያስ ጋር እኮ እግዚአብሔር ሲመጣ እንደዚህ እኮ ነው ያለው፣ ቃሌን ባፋህ አኑሬአለሁ። ያማል ኤርሚያስ ምንም ነገር ቢያወራ እግዚአብሔር የኔ ቃል ነው ብሎ ነው የሚወስደው። ቢኮዝ ቃሉን ባፉ ያኖረው እግዚአብሔር ነው። ሞመንት የጠለቀ ፌሎሺፕ ውስጥ ስትገቡ ምን ልናገር ብላ አይደለም የምትጨነቀው። ለዛ ነው ኢየሱስ ሸንጎ ፊት ሲያቆሟችሁ አለ ምን እናገራለን ብላችሁ አትጨነቁ። በእናንተ ውስጥ ሆኖ እሱ ምን ይላል? ይናገራል። ለዛ ነው አየ እስጢፋኖስን እየወገሩት የሚወገር ሰው የሚናገረው ቃል ይታወቃል። አመመኝ ቀስ አድርጉልኝ ነው። እስጢፋኖስ ግን አየውታል። የሚናገረውን የተሰጠው የሚናገረውን ያየው። የጠለቀ ህይወት ከጌታ ጋር ውስጥ ስትገቡ ኔክስ የሚፈጠርላችሁ እንደዚህ ነው። እግዚአብሔር የእናንተን ቃል ማክበር ይጀምራል። አሜን። ምናልባት 1 ሚሊዮን ሰዎች ላይ ይስማሙ ይችላሉ። ጋድ ግን ያንተን ቃል ማክበር ይጀምራል። አሜን። እጅግ በጣም በኃይል ማክበር ይጀምራል። አሜን። ቢኮዝ እጅግ በጣም ከጌታ ጋር በኃይል በጠለቃችሁ ቁጥር ቃሎቻችሁ እንኳን መመሳሰል አይደለም አንድ መሆን ይጀምራል። የምትናገሩት ነገር አንድ መሆን ይጀምራል። ተመሳሳይ ይሆናል እኮ አይደለም ያልኳችሁ። አንተ የምትናገረው ነገር ሞመንት የምትናገረው ነገር ሁሉ ላይ መንፈስ እናሸታለን። ቢኮዝ የት እንደዋልክ እየነገርክ ንግግር የት እንደዋልክ ይነግረናል። ንግግር የት
የሰፈር እንደነበር ተመሳሳይ ነገር አይደለም። አጥንታ አይደለም የምትናገረው። ቃሎች እንኳን አንድ አይነት ይሆናል። ከኔ ጋር ናችሁ? ቃሎች በሙሉ አንድ አይነት ይሆናል። ለዛ ነው አንተ ሰውዬ አለችው፣ ይሄንን ሰውዬ አላቆም ትላለህ፣ ግን አሁን አንተና እሱን መለየት ከብዶኛል አለችው። ተመሳሳይ ነው የምትናገሩት። ዮሐንስ ጋር ስትመጡ ዮሐንስ ከኤርሚያስ ልዩነቱ እንደው ልንገራችሁ። ዮሐንስን ከመንገሬ በፊት አንድ ነገር ልንገራችሁ። ከእግዚአብሔር ጋር ባላችሁ ኢንካውንተር እጅግ በጣም በጥልቀትና የጠለቀ ነገር ውስጥ መግባት ትፈልጋላችሁ? ትልቁ የሚረዳችሁን ነገር ልንገራችሁ። ደሞመንት እግዚአብሔር የሆነ ነገር አሳይቷችሁ ከሆነ ያሳያችሁን ነገር ደጋግማችሁ ሜዲቴት አድርጉት። ደጋግማችሁ ሜዲቴት አድርጉት። ደጋግማችሁ አሰላስሉት። እግዚአብሔር ኢያሱ ጋር መጥቶ የነገርኩህን ቃል ምን በለው አሰላስሉ አይደል? ዳዊትም ጋር መጥቶ ምንን አሰላስለው። አንድ ነገር ልንገራችሁ። መጽሐፍ ቅዱስ የያዘ ሰው አለ? ኢያሱ ጋርም ዳዊት ጋርም ስትመጡ ከአምስቱ ፔንታቶኒክ መጽሐፎች ሌላ የመጽሐፍ ቅዱስ ክፍል እጃቸው ላይ የለም። ስፔሻሊ ደግሞ ኢያሱ ጋር ስትመጡ የትኛውን ቃል ነው የሚያሰላስለው? እኔ እናንተ አሰላስል ብንባል ይሄ መጽሐፍ አለ። ኢያሱ እኮ ይሄ መጽሐፍ ያልነበረው። ከኔ ጋር ናችሁ? ኢቨን አንዳንድ ቴዎሎጂያኖች እንደሚያምኑት ሙሴ አምስቱን ፔንታቶኒክ መጽሐፍ ሲጽፋቸው አንዳንዶቹን ኢያሱን የጨረሳቸው ተብሎ ይታመናል። የሚያምኑት ለምን መሰለ? አንዳንዶቹ ሙሴ ከሞተ በኋላ እንኳን የተጻፉ ምዕራፎች አሉ። ሙሴ ከሞተ በኋላ የተጻፉ ምዕራፎች አሉ። እኔ ከነሱ ጋር ባለስማማም አንዳንዶቹ ኢያሱ ነው ይላል። ለምን እንደማልስማማ ልንገር። ሙሴ ባለበት ፕሮፌቲክ ዳይሜንሽን ውስጥ ሆኖ የሙሴ ሞት ቀጣይ ምዕራፎችን ከመጻፍ ያግደው ሞቱን ጭምር የሚያይ ሰው ነው። ምን ማለት እንደሆነ ልንገራችሁ። ፕሮፌት ሚራክል አሁን ታህሳስ የሚባል ወር ላይ ነው ያለ ነው። ጥር የሚባል ወር ላይ ፕሮፌት ሚራክል ቢሞት ስለ የካቲት ብተነብይ አይ ጥር ወር ላይ ነው ፕሮፌት ሚራክል የሞተው፣ ስለ የካቲት ፕሮፌት ሚራክል አልተነበየም፣ የእሱ ልጅ ነው የተነበየው ማለት አልችልም። የእሱ ልጅ ነው የተናገረው፣ የእሱ ልጅ ነው የተነበየው ማለት አልችልም። ቢኮዝ ናው ባለሁበት ሬለም አሁን ጥርን የካቲትን እንኳን አንዳንድ ሰዎችን እኮ የዛሬ 40 ዓመት 50 ዓመት ስለሚሆነው ነገር ሁሉ ተንብይላቸዋል። እዛ ዓመት ውስጥ ኑሮ አይደለም እዚህ ሆኜ ገብቼ ነው። የስ ሙሴን የሚያክል ሰው ስለ መሲሁ መምጣት ያየ ሰው ሺህ ዘመናትን ተሻግሮ ያየ ሰው ሞቱን ሚስ ያደርጋል ብለህ እንዳትሸወድ። ኢያሱ ጋር መጥቶ ኢያሱ አለው ቃሉን አሰላስ የትኛውን ቃል ሲለው የነገርኩ ኦልዌይስ ሆሊ ስፒሪት በድምጻችሁ በጆሮአችሁ በራእይ በቪዥን የሆነ ነገር ካሳያችሁና ከነገራችሁ ሜዲቴት አድርጉት። ሜዲቴት ስታደርጉት ለምን እንደሚጠቅማችሁ ልንገራችሁ። የዛሬ 3 ዓመት ከባድ በሆነ በሽታ ጠማችሁ ሆስፒታል ገብታችሁ ከነበረ መታመም ከፈለጋችሁ እሱን 1 ሳምንት ሜዲቴት አድርጉት። የዛን ጊዜ የነበሩ ፊሊንጎች በሙሉ ይመጣሉ። የዛን ጊዜ የነበሩ የበሽታ ፕሬዘንሶች በሙሉ ይመጣሉ። ልክ ነኝ አይደል? ማይንዳችሁ መረበሽ ይጀምራል። ደሞመንት ኢየሱስን ሳይ የነበረው ነገር ናው ሜዲቴት ሳደርግ ኢየሱስን ያየሁበት ታይም ላይ የነበረው ፕሬዘንስ፣ የነበረው መገኘት፣ የነበረው ኤቭሪቲንግ ነፍሴ ያንን ስለምታውቀው ያ ሁሉ ይመጣል። ጌታ ናትናኤልን ሲያገኘው ምን እንዳለው ታውቃላችሁ? እንደዚህ ነው ያለው፣ ከበለስ ዛፍ ስር ወይም ከበለስ በታች ሆነ ምን አልኩ አየሁ። ከዛ ኔክስ ምንድን ነው ያለው? ከዛ በኋላ እንደዚህ ያለው፣ ይሄንን ስላልኩ ተደነክን አለው። ከዚህ የሚበልጥ ነገር ትያለህ አለው። ምንድን ነው ሲል መላእክት በሰው ልጅ ላይ ሲወጡና ሲወርዱ። አሁን ለብዙ ሰዎች ይሄ ኮመን ቃል ነው። ጌታ ኢየሱስ ምን እንደተናገር ልንገራችሁ። እስራኤል ውስጥ ወጣቶች የእግዚአብሔርን ቃል ሜዲቴት የሚያደርጉበት ስፍራ አለ። ናትናኤል በለስ ዛፍ ስር የሚባል ሜዲቴት የሚያደርግበት ስፍራ ነበር። የእግዚአብሔርን ቃል ሜዲቴት እያደረገ ነበር። ኢየሱስ ናትናኤል ምን ሜዲቴት ሲያደርግ እንደነበር ያውቃል። ሜዲቴት ሲያደርግ የነበረው የያዕቆብን ታሪክ ነው። ያዕቆብ ተኝቶ መላእክት በመሰላል ላይ ሲወጡና ሲወርዱ ከበለሱ በታች በላይ ከሱ በላይ ናትናኤልን ኮንፊውዝ ያደረገው ሜዲቴት ያደረገ የነበረውን ነገር ነገረው። እሱን ሜዲቴት እያደረግ ስለነበረ አለው እሱን ታየዋለህ አለው። ሜዲቴት ስታደረግ የነበረውን አለው ታየዋለህ። ሜዲቴት ስታደረግ የነበረው አለ ዛፍ ነው። አሁን እኔ አንድ ነገር ልጨምርልህ። ሜዲቴት ስታደረግ የነበረው መሰላል ነው። በመሰላል ላይ ሲወጡና ሲወርዱ ነው ያየኸው። አሁን አንድ ነገር ልጨምር። መሰላሉ የለም አለው። መሰላሉ የሰው ልጅ ነው አለው። እኔ ነኝ በእኔ ሃሌሉያ እሱን ታያለህ አለው። አሜን። አየ ሜዲቴት ስናደረግ ሜዲቴሽን ኔክስት ለሚፈጠረው ነገር በር ነው። ለዛ ነው ዮሐንስ ትልቁ ፓወርፉል የነበረው አቅሙ እንደል ነገር ቪዥኖችን ባያቸው ቁጥር ሜዲቴት ያደርጋቸዋል።
እንዴት ሜዲቴት እንደሚያደርጋቸው ልንገራችሁ። ፕሊዝ ቴል አስ። ዮሐንስ ራእይን 1ን አንብቡት፣ 2ን አንብቡት፣ 3ን አንብቡት፣ 4ን አንብቡት፣ 5ን፣ 6ን፣ 7 ዮሐንስ ራእይ 7 ላይ ያነበባቸዋቸውን ቃላቶች ምንም ነገር ሳይቀይሩ ምዕራፍ 9 ላይ ታገኙታላችሁ። ምዕራፍ 9 ላይ ድጋሚ ታዩታላችሁ። አይ ቲንክ ስለ ኤፍራጥስ ወንዝ መድረክ ሳስተምር ምዕራፍ 7 እና 9 ነው ያስተማርኩት። አንደኛው ላይ የወታደሮችን ብዛት ይነግርሃል፣ አንደኛው ላይ የታሰሩ መላእክትን ይነግርሃል። ሰውየው ደጋግሞ ነው ሜዲቴት የሚያደርገው። ደጋግሞ ሜዲቴት ስለሚያደርግ ምዕራፍ 7 ላይ ይጽፍና ይሄን ያዩት ብሎ አይ ድጋሚ ሜዲቴት ሲያደርግ 9 ላይ ጨምሯል። ደጋግሞ ነው ሜዲቴት የሚያደርገው። ያየውን ነገር በሙሉ ያሰላስሏል። ደጋግሞ ምን ያደርገዋል ዮሐንስ? ያሰላስሉ። ደጋግሞ ያሰላስሉ። ደጋግሞ ስለሚያሰላስለው ለመጻፍ አይከብደው። የሆነ ነገር እንኳን የሆነ ስፍራ ላይ ሚስ አያደርግም። በደንብ ስሙ። ነፍስ፣ ፈቃድ፣ ዕውቀት፣ ስሜት አላት አይደለ? ልክ ነኝ? yes። ብዙ ሰዎች ደግሞ ስለ መንፈስ ያስተምራችሁ። መንፈስ 3 ነገር አለው። ከ3 ሁለቱን ነገር ልንገራችሁ። አንደኛው ኮሚኒየን ነው፣ ሁለተኛው ኢኒሺዬሽን ነው። ኢኒሺዬሽን ማለት ዳታዎች በሙሉ የሚቀመጡበት የኢንፎርሜሽን ማዕከል ነው። ዳታዎች በሙሉ የሚቀመጡበት የኢንፎርሜሽን ማዕከል ነው። የምታዩት ነገር በሙሉ ታትሞ የሚቀመጥበት ኢኒሺዬሽን ነው። ልክ ማይንዳችሁ ላይ ኮንሽስ እና አንኮንሽስ የሆኑ ፓርቶች እንዳሉ ነፍሳችሁም ላይ ልክ እንደዛው አለ። ሶ ዮሐንስ ኤቭሪ ታይም ሲናገር አይታችሁት እኮ እንደዚህ ያለ በጌታ ቀን አለ በመንፈስ ነበርኩ ሲልህ ኢኒሺዬሽን የነበረው ፓርቶስ የነበሩ ኢንፎርሜሽኖችን በሙሉ ሜዲቴት እያረኳቸው ነበር እንጂ ሰንበት ነው ወይም እሑድ ነው እያለ አይደለም። በመንፈስ ነበርኩ ማለት እኔ መንፈስ ውስጥ ዲፖዚት የሆኑ ነገሮችን ጂሰስ ያወራኝ ኢየሱስ የነገረኝ ኢንካውንተር ያደረኩት እሱን ምን እያልኩት ነበር? ኢን ስፒሪት ማለት ያ ማለት በጣም የጠለቀ ነገር ውስጥ መግባት ስትፈልጉ ምን ማድረግ እንደለባችሁ ልንገራችሁ። አፖስትል ሞር ፊት ለፊት ያለ ፊቱን አውቀዋለሁ፣ ከለሩን አውቀዋለሁ። የዛሬ 10 ዓመት ብንገናኝ አፖስትል ፖልን ላጣው አልችልም። አፖስትል ሞርን ላጣው አልችልም። ኤቭሪቲንግ አያዋለሁ። ዛሬ አንድ እግዚአብሔር መልአክ ብታዩ ወይም ዛሬ የናዝሬቱ ኢየሱስ ቢገለጥላችሁ እመኑኝ ፊቱ ምን ይመስላል ብትባሉ አታውቁትም። ኢየሱስን እንዳያችሁ እርግጠኛ ናችሁ? ፊቱን ግን ሳሉ ብትባሉ አሰሉትም። ለዛ ነው ዮሐንስ ፊቱን አይቼዋለሁ አለ። ነገር ግን ልናገር የምችለው ከፀሐይ 7 እጥፍ ያበራል አለ። ለዛ ነው ኢየሱስ ያዩ ሰዎች በሙሉ ፕሪንት ተደርጎ ስፒሪታቸው ላይ ምስሉ አይቀርላቸው። የማንም ሰው ምስል እናንተ ጋር ፕሪንት ሆኖ ይቀራል። የጂሰስ ብቻ ግን መቅረት አይችልም። የስፒሪቹዋል ቢንጎች መቅረት አይችልም። መንፈሳዊ ፍጥረቶችም ሊቀርልህ አይችልም። ለምን እንደማይቀርልህ ልንገርህ። ለምን እንደማይቀርልህ ልንገርህ። የናዝሬቱ ኢየሱስ ናው አንተ ጋር ሲመጣ ለአንተ መታየት ቢፈልግ አንተ በምትፈልገው ዳይሜንሽን አይደለም የሚታየህ። ናው መጥቶ እጆቹ ላይ ያለውን ቁስል ቢያሳየህ አንተ ማይንድ ውስጥ የሚቀረው ምንድነው? እጆቹ ላይ ያለ ቁስል ነው። ለመጀመሪያ ጊዜ ሲታያቸው ያንን ያሳያቸው። ዮሐንስ ጋር መጣና ደግሞ ከዋክብት ይዞ አሳየው። ቁስል ሳይሆን ከዋክብት አሳየው። ቁስል ነው ብለህ እንዳደመድም ከዋክብት ይዟል። ኔክስት ስታይ ደግሞ ከዋክብትም ከቁስልም የበለጠ ነገር ነው የምታየው። ሶ ፕሪንት አይደረግልህ። ቢኮዝ እያንዳንዱ ታይም ላይ ራሱን በፈለገው ዳይሜንሽን ነው የሚገልጥልህ። ለዛ እኮ ነው መጠጥ ቤት ውስጥ ገብተው እሱ ጋር የነበራቸውን የጸሎት ህይወትና ለመጀመሪያ ጊዜ ድምፁ ሲልክላቸው የተፈጠረውን ነገር ማሰብ ሲጀምሩ ማልቀስ ይጀምራሉ። የሚያለቅሱት እየጠጡ ነው። ለምን ካልከኝ ማሰብ ሲጀምሩ ፕሬዘንሱ ይመጣል። ነፍሳቸው እየጠጡ ፊል ያደርጉታል። እየጠጡ ተች ይሆናሉ። እየጠጡ ልሳን ካፋቸው ይወጣል። ቢኮዝ ሜዲቴት ያደረጉት ጊዜ ፕሬዘንሱ ይመጣል። ኢየሱስን ብዙ ጊዜ አይቼዋለሁ። ማየት ስፈልግ የማደርገውን ነገር እያንዳንዱ ሞመንት ላይ የነበረውን ነገር በሙሉ አስታውሷል። ናዋውራ ብትለኝ ዛሬም ማወራለህ፣ ነገም ማወራለህ፣ የዛሬ ዓመትም ማወራለህ። ደሴም ነው። ቢኮዝ ዴይሊ ነው ሜዲቴት የማደርገው። ለዛ ነው ናው ዴይስ 70-80 ዓመት የሆናቸው ሰዎች ኃይለ ሥላሴን አንድ ጊዜ ጨብጠውት 80 ዓመት ሙሉ እኮ እያወሩን ነው። አንድ ጊዜ ነው የጨበጡት። 80 ዓመት ሙሉ ሜዲቴት እያደረጉት ነው። ከኃይለ ሥላሴ እጅ ገንዘብ ተቀብዬ አንደኛ ወጥቼ ምናምን ይሉሃል። 80 ዓመት ሙሉ ነው የሚያወሩ። 80 ዓመት ሙሉ ማይንዳቸው ላለ ሜዲቴት ያደርጉታል። የዛን ጊዜ ሲቀበሉ አሁን እኮ 80 ዓመት ሽማግሌ ናቸው። ሲቀበሉ የ6-7 ዓመት ሕፃን ልጅ ሊሆኑ ይችላሉ። የዛን ጊዜ የነበረው የ6 ዓመት ሕፃንነታቸው ምስል እንኳን አለ። ኃይለ ሥላሴ በየትኛው ሳይድ እንደሳቀ እንኳን ያውቃሉ። እንዴት እንደተቀመጠ ያውቃሉ። ቢኮዝ ዴይሊ ነው ሜዲቴት የሚያደርጉት። አንተ የናዝሬቱ ኢየሱስን አይተህ ድምፁን ሰምተህ ንግሥት ኤልሳቤጥ የሞተች ጊዜ አንድ ማውቀው ትልቅ የእግዚአብሔር ሰው አንድ ፎቶ ላከልኝ። ምንድነው የእግዚአብሔር ሰው ስለው ኡጋንዳ የመጣች ጊዜ እኔ ነበር ሳስተረጉማላት የነበረው ያው የተጨባበጥንበት ምናምን አለኝ። ሃው ይሄ ሰው ያረሰው
ይህንን ሰውዬ ግን ልጅ እያለ ኢየሱስን ሲያዩ የነበረውን ነገር ቢጠይቁ ረሱታል። ኤልሳቤጥን አረሳት። ስለምትረሱት ነው ላይፋችሁ ስር የማይሰደው። ለዛ ነው ሙሴን አይታችሁት ከሆነ ባህሩ ሲከፈል ድንጋይ ያስቀምጣል። ድንጋዩን ሲያዩት የባህሩ መከፈል ትዝ ይላቸዋል። የንፋሱ መምጣት ትዝ ይላቸዋል። ዞር ሲሉ ሄቨን ላይ የተፈጠረው የደመናውና የእሳቱ አምድ ትዝ ይላቸዋል። እንዳይረሱት ነው መጽሐፍ ቅዱስ እንደዚህ ለልጅ ልጆቻችሁ ንገሩ ይላቸዋል። ምኑን ሲባል ተአምራቱን። ቢኮዝ ተአምራቱን አንተ ሜዲቴት አድርገው። አንተ ሜዲቴት ማድረግ ብቻ አይደለም፣ እግዚአብሔር ከግብፅ እንዴት እንዳስወጣችሁ ለልጆቻችሁ ንገሩት። ቢኮዝ ልጆቻችሁ ሜዲቴት እንዲያደርጉት ያስፈልጋል። መልአኩ ጌዲዮን ጋር ሲመጣ የጠየቀውን ነገር ታውቃላችሁ? ጌዲዮን አባቶቻችሁን የነገሩን ይታላል። ይሄ ሰው እየነገረ ያል አባቶች የነግረውኛል፣ እኔ ሜዲቴት እያደረግኩት ነው። እስቲላው ድረስ አልተገለጠም። አባቶች የነገሩት ደረቁ ምድር እርጥብ ይሆናል፣ እርጥብ ሆነለት። እርጥቡ ደረቅ ይሆናል። ዋይ መልአኩ ለምን እሱ ጋር ይመጣ ይመስላል? ከህዝቡ ተለይቶ ይሄ ሰውዬ አንድም ኢንካውንተር ባይኖረው የአባቶቹን ኢንካውንተር ሜዲቴት ያደርጋል። የአባቶች አምላክ እያለ ሜዲቴት ያደርጋል። የአባቶች አምላክ አባቶችን ባህር የከፈል እንደዚህ ያደረክ እያለ ሜዲቴት ያደርጋል። ዛሬ በኢየሱስ ስም ኃይል ጸልያል። አንድ ድጋሚ ድል አሜን እንዲሰጣችሁ ጸልያል። አሜን። አንድ ድል ድጋሚ እንዲሰጣችሁ ጸልያል። አሜን። ተባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም